ለእኔ ጆክ አይደለም ስልክ ማለት አይደለም። ይሄ እስከወንድ ጋር እንትን ምናምን የሚለውን የኢንሴኩሪቲ ጉዳይ ትተሹ ኢቨን ስልኳ ላይ ፎር ዩ ፔጇ ላይ የሚመጣው ነገር ምን መሆኑ ያሳስበኛል ነው የምልሽ። የምታየው ነገር መመረጥ አለበት ብዬ ነው የማስበው። የኔ ሚስት እስከሆነች ድረስ ለልጆቼ የምታሳያቸው ነገር ፋሚሊውን እንትን ማለት ይሄ ሰፈር ነው። የት ሰፈር ነው የምትውለው ነው። ይሄ ሰፈር ነው። እዚህ ብዙ ሰፈሮች አሉ፣ የተለያዩ ሰፈሮች አሉ። የት እየዋለች ነው የምትመጣው ማለት ነው። ይሄ ስልክ ለእኔ ቀላል አይደለም እልሽ ነው። ይሄ ስልክ በቃ የግል ነገር ነው እና ይዛው ተቀመጥ ባይዞ ይሄ ለተቃራኒው ሰው ይሰራል። የኔ ሚስት የምትሆነውም ሴት ይሄ ነፃነት አላት እኔ ላይ ብዬ ነው የማምነው። እኔ ላይ ይሄ ነፃነት አላት። የማያውን ነገር በትክክል መከታተል በፈለገችበት ጊዜ ሁሉ ክፍት ነው የኔ ስልክ የሚሆንላት ማለት ነው። እና ምንድነው ለቤታችን የሚጠቅም ነገር ላይ መዋል አለብን ሁለታችን፣ ወይም ለላይፍ የሚጠቅም ነገር ላይ ማለት ነው። ልክ ባልሽ ፊዚካሊ ከሆነ ጊዜ በኋላ ጫት መቃም ጀምሮ ጫት የሚቆሙ ጓደኞቹ ሲደውሉለት ኮንፈርት እንደሚነሳሽ ሁሉ ኦኬ ኮንፈርት እንደሚነሳሽ ሁሉ እኔም ኮንፈርት የሚነሱኝ አይነት ሁኔታዎች ቀስ በቀስ አድገው ችግር ሊፈጥሩ የሚችሉ በቤታችን ማለት ነው። እነሱ ነገሮች ማስተካከል ተገቢ ነው ብዬ የማስብበት ሰዓት ላይ ቼክ ማድረግ ከፈለኩ ቼክ እንዳደረግ ጠይቃለሁ፣ አያለሁ። ይሄማ የሰለጠነ ሰው የሰለጠነ ባል ጥያቄ ነው። ማየት ፈልጋለሁ ብለህ ማየት ትችላለህ። ግን ፓስወርዷን ማወቅ አለብኝ የሚለው ነገር ገና ሲጀመር ኢን ዮር ሄድ ማይንድ ላይ አሳምፕሽን አለ።